ጨምሮ የሀገሪቱን ፕሬዝዳንት ወይም ጠቅላይ ሚኒስትር ጨምሮ ጥፋት ካጠፉ በህግ ፊት አቅርቦ መቅጣት የሚያስችል ነፃና ገለልተኛ የህግና የፍትህ ተቋማት ማደራጀት ኢትዮጵያ ውስጥ ከመንግስታዊና ዴሞክራሲያዊ ስርዓት ማስተማመኛ ነው ብለን እናስባለን። በመንግስትና በሃይማኖቶች መካከል ግልጽ የሆነ አጥርና ድንበር በማበጀት ሃይማኖቶች በመንግስት ጉዳይ ጣልቃ የማይገቡበት፣ መንግስት ደግሞ በሃይማኖቶች ጉዳይ እጁን የማይሰድበት ስርዓት እናቆማለን ማለት ነው። ዛሬ ጳጳሶች፣ ትልልቅ የእስልምና ሃይማኖት መሪዎች በሌሎችም ጭምር እንደ ልብ መናገር ማይችሉበት፣ ኢንተርቪው እንኳን መስጠት ማይችልበት፣ መንግስት እጁን በሃይማኖት ውስጥ እንደፈለገ የሚያደርግበት ስርዓት ነው ያለው። ትላንት ወያኔ ጳጳስ ይሾም ነበር። ዛሬ ብልጽግና የሃይማኖት መሪዎቻችን እንደ ልባቸው እንኳን መናገር ማይችሉበት፣ የተሰማቸውን መግለጽ ማይችሉበት ሁኔታ ፈጥሯልና መንግስት በሃይማኖት ጉዳይ እጁን እንዳያስገባ ጠንክረን እንታገላለን ማለት ነው። እንግዲህ የሴታ ሴት ጠቅላይ ሚኒስትር ዶክተር ደሳለኝ ጫኔ ያቀረበው ጥያቄ ትክክል ነው። ማንም ሰው በኢትዮጵያ ህግ መሰረት እኩል ነው ይላል የኢትዮጵያ ህገ መንግስት ማለት ነው። አንቀጽ ቁጥር ስንተኛው ላይ እንደሆነ ባላቀውም፣ ስለዚህ ሴት ወንድ፣ ቄስ መለኩሴ፣ ሼክ፣ ካቶሊክ ምናምን አይልም ማለት ነው። ባጭሩ ጾታ አይለይም፣ እድሜ አይለይም ማለት ነው። እድሜ የተወሰኑ የህፃናቶች አለ። ከዚህ ውጭ ግን የኢትዮጵያ ህገ መንግስት ለምሳሌ ጠቅላይ ሚኒስትሩን እና የሀገሪቱን ፕሬዝዳንት እስካሁን ድረስ በወንጀል ጠይቆ አያውቅም። ማገድም አልቻለም። ብዙ ወንጀል ይሰራል ጠቅላይ ሚኒስትሩ፣ ግን በህግ ደረጃ የህዝብ ተወካዮች ምክር ቤት ይህን ጠቅላይ ሚኒስትር ከስራ ማገድ ይቻላል፣ በህግ ደረጃ ማለት ነው። አሁን ጠቅላይ ማነው አብይ አህመድ ወደ ፕሬዝዳንትነት አገሪቱ በፕሬዝዳንት ትተዳደር ወይም በፕሬዝዳንታዊ ህግ ትሁን ብሎ እንትን የሚለው አጠቃላይ ፕሬዝዳንት ብዙ ስልጣኖችን ሰብስቦ ይይዛል ማለት ነው። ስለዚህ መጠየቅ የለም ማለት ነው። ስለዚህ ዶክተር ደሳለኝ ጫኔ ደግሞ ይህን በማሰብ ነው ህግ ይውጣለት ብሎ የተከራከረ ማለት ነው። ይሄ ደንቆሮ ግን ይስቃል። የሚስቀው ምን እንደሆነ ታውቃላችሁ? እኔ መጠየቅ አልችልም አልፈልግም ማለቱ ነው። ዛሬ የሳቀባት መድረክ ነገ እንደሚያለቅስባት 100% እርግጠኛ ነኝ። 100% ማለት ነው። ምክንያቱም አምባገነኖች ለጊዜው ህዝብ ይጨፈጭፋሉ፣ ለጊዜው ህዝብ ይጨቁናሉ፣ ለጊዜው ሀገር ያተራምሳሉ እንጂ ነገ ከነገ ወዲያ በህዝብ እጅ ላይ መውደቃቸው አይቀርም። እንታናን የሊቢያው ፕሬዝዳንት ለምሳሌ እሱ አምባገነን ነው ተብሎ የሚወራ እሱ ነው አይደለ? እሱ ነው። ደርግን መያዝ ይቻላል እኛ ሀገር ውስጥ ያሉትን ማለት ነው። ሌሎችም ብቻ ብዙ አፍሪካውያን መሪዎች አምባገነኖች ናቸው። ዞሮ ዞሮ በህዝብ እጅ ላይ ነው የወደቁት ማለት ነው። ስለዚህ ህግ ትክክለኛ መሪ ከሆነ ትክክል ነው፣ እንደዚህ አይነት መጽደቅ አለበት። እኔም ወንጀል ከሰራው መጠየቅ አለብኝ ነው የሚል የህዝብ ሲሆን እንደዛ ነው። ይሄ ግን አምባገነን ስለሆነ እኔን ህግ አይገዛኝም፣ ግን እኔ ባወጣሁት ህግ ትተዳደራላችሁ የሚል ይስቃል። ይሄ ደግሞ የደደብነት መገለጫው ነው ማለት ነው። የሚያውቅ ቢሆን ኖሮ የሚያስብ ቢሆን ኖሮ ከምክር ቤት የመጣውን ሐሳብ ተቀብሎ በመልካም መልኩ በበጎ ነገር መሆኑን አስቦ፣ ምክንያቱም እሱ እዚህ ላይ ተቸክሎ አይኖርም። ነገ ይወርዳል፣ በሆነ አጋጣሚ ይወርዳል። ስለዚህ ለቀጣይ ለሀገሪቱ የሚያስብ ቢሆን ኖሮ ይሄን ህግ አዎ ትክክል ነው መልቀቅ አለበት ብሎ ወደ ምክር ቤቱ ፈሰስ ያደርግ ነበር ማለት ነው። ግን እከካም የጠንቋይ ዘር የዛች የግመናም ልጅ ስለሆነ ይቀልዳል። እንት ከካም ቆይ